አንድ በጣም ተናዳጅ ወጣት ነበር። ሁሌም በተናደደ ቁጥር ክፉ ቃል ከአፉ ይወጣል። አንድ ጊዜ ይህንን ባህሪውን ያስተዋለ አባት አንድ ትምህርት ሊሰጠው ፈለገ። ከዚያም ጠራውና በርካታ ሚስማር አሸከመው። በቀን ውስጥ በተናደድክ ቁጥር ሂድና አጥራችን ላይ ያለውን እንጨት ምታው አለው። ሚስማሩን ተቀበለና የመጀመሪያው ቀን 37 ሚስማር አጥራቸው ላይ መታ። አባት የሚሰጡትን ትምህርት ሳይታክቱ እየተከታተሉ አጥራቸው ላይ የሚመታውን ሚስማር በከፍተኛ ሁኔታ መቀነስ ጀመረ። ከዚያም ልጁ ብዙም ሳይቆይ ንዴቱን መቆጣጠር ጀመረ። እንደውም አንድ ሚስማር ሳይመታ መዋል ጀመረ። የዚህ ባህሪውን ለውጥ ለአባቱ ለመናገር በጣም ቸኮለ። አባትም በዚህ ለውጥ በጣም ተደሰተ። በላሁን የመታከውን እያንዳንዱ ሚስማር ንቀለው አለው። ከዚያም ከአንድ ሳምንት በኋላ ነቅሎ ጨረሰና ለአባቱ ነገረው። አባቱም የልጁን እጅ በፍቅር ይዞ ወደ አጥራቸው አመሩ። ጥሩ ስራ ሰርተሃል ልጄ፣ ነገር ግን እነዚህን ቀዳዶች ተመልከታቸው። አንተም በንዴት ውስጥ ሆነክ አንድን ቃል ስትወረውር እንዲህ የሚመስል ጠባሳ ጥሎ ያልፋል። ምንም ይቅርታ ብታደርግም ጠባሳው አይጠፋም። ስለዚህ የምትናገረውን ቃል ከመናገር በፊት አመዛዝነክ ተመልከት። ሰውን የሚጎዳ ከሆነ አትጠቀመው፣ የሚጠቅም ከሆነ ግን ተናገረው።